ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። እግዚአብሔር አምላክ ይህንን ማለዳ ስለሰጠን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ስለዚህ ሰዓት ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህና ስለ ሁሉ ነገር እናመሰግንሃለን። በዘመናት መካከል ሁሉ የረዳህን፣ የደገፍከን፣ አቅምና ጉልበት የሆንከን፣ ያልተውከን እግዚአብሔር ሆይ በዚህ በመጨረሻው ዘመን ደግሞ እጆችህ በእኛ ላይ እንድታደርግ በኢየሱስ ስም እንጠይቅሃለን። እነሆ ደግሞ ቃልን ባርክልን። የቃልህ ብርሃን በሕይወታችን እንዲያበራ ጸጋ በነገር ሁሉ እንዲያግዘን በኢየሱስ ክርስቶስ ስም እንጠይቅሃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶንን መጽሐፍ ምዕራፍ 2 ነው እየተመለከትን ያለነው። በዚህ ክፍል ላይ ስንመለከት በትናንትናው ዕለት ቁጥር 19ን ተመልክተን ነበረ። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰብ ሰዎች ናችሁ እንጂ እንግዶችና ምጻተኞች አይደላችሁም የሚለውን ሐሳብ ነበር የተመለከትነው። እንግዲህ እኛ ኪዳን ያልነበረን ከእግዚአብሔር ተለይተን የነበርን ምጻተኞች የተባልን አገር ያልነበረን ተስፋ ያልነበረን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ተስፋን ሰጥቶ ጸጋን አብዝቶልን ምሕረቱን አድርጎልን ባላገሮች ወይም የእግዚአብሔር ልጆች እንድንሆን አድርጎናል። እንግዲህ የእግዚአብሔር ልጅነትን ያገኘነው በልጁ በኢየሱስ ክርስቶስ ደም እንደሆነና ክርስቶስ ኢየሱስ በእኛና በእግዚአብሔር መካከል የነበረውን ጥል በማስታረቅ አገልግሎት አስታርቆ እኛ ምጻተኞች እንግዶች የነበርነውን ቤተኛ እንድንሆን የእግዚአብሔር መንግሥት ወራሾች እንድንሆን ከእግዚአብሔር መንግሥት ጋር ኅብረት የምናደርግ እንድንሆን ልጆች እንድንሆን አድርጎናል። እንግዲህ የተከፈለልን ወደ እግዚአብሔር አስጠግቶናል። ዛሬ ወገኖቼ ተስፋ እንደሌላቸው ሰዎች ልንሆን አይገባም። እኛ የእግዚአብሔር ልጆች ነን። ድነናል፣ ጸድቀናል፣ የእግዚአብሔር መንግሥት አካል ሆነናል። መጽሐፍ ሲናገር ወደ ፍቅሩ ልጁ መንግሥት አፈለሳችሁ ነው የሚለው። ከምድረ በዳ ከዓለም ከጨለማ ወደ ልጁ የብርሃን መንግሥት አፍልሶናል። ስለዚህ ዓለም ሲጨነቅ ከዓለም ጋር ምጥ የሚይዘን ልንሆን አይገባም። ምክንያቱም እኛ ተስፋ አለን። የተባረከ ተስፋ፣ ዘላለማዊ ተስፋ፣ የሚመጣ ተስፋ አለን። አገርም አለን። አገራችን በሰማይ እንደሆነ መጽሐፍ ቅዱስ ይናገራል። ይህ ምድር የድንኳን መኖሪያችን፣ ጊዜያዊ መኖሪያችን ነው። ግፋ-ቢል ወይ 100 ወይ 90 ወይ 80 ዓመት የምድር ቆይታችን። ስለዚህ ይህንን የምድር ቆይታችንን ከእግዚአብሔር ጋር ኅብረት እያደረግን እግዚአብሔር ፊት እየቀረብን እግዚአብሔርን እያመለክን እያመሰገንን በተሰጠን ጸጋና ምሕረት ቸርነት ልንኖር ይገባል ማለት እወዳለሁ።
እንግዲህ ለዛሬ ደግሞ የምንመለከተው ቁጥር 20 ይሆናል። ቁጥር 20 የእግዚአብሔር ቃል እንደዚህ ይላል፣ በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። እንግዲህ የታነጽንበት መሠረታችን ምንድን ነው ስንል መሠረታችሁ በሐዋርያትና በነቢያት መሠረት ላይ እንደታነጽን ይነግረናል። እንግዲህ የተገነባ ነው የተሰራ ነው በእነዚህ መሠረት ላይ ነው። የእምነታችንም አምድ የእውነት አምድ የሆነው በክርስቶስ ኢየሱስ የማዕዘኑ ራስ ድንጋይ በመሆን በእርሱ ሕያው ሆነን ለዘላለም ልንኖር ከእግዚአብሔር ጋር ተጠርተናል። መሠረት አለን። መሠረታችን መንገድም ማንኛውም መንገደኛ አይደለም። መሠረታችን የእነዚህ አባቶች ከክርስቶስ ኢየሱስ የተቀበሉትና በእነርሱ ላይ ቤተ ክርስቲያኑን ክርስቶስ ኢየሱስ እንደተከለ መጽሐፍ ቅዱስ በደንብ ይነግረናል። ስለዚህ እዚህ መሠረት ላይ ነው ማደግ ያለብን። መታነጽ ያለብን እዚህ መሠረት ላይ ነው። መሠረታችንን ከለቀቅን ደግሞ በብዙ ነገር እንባክናለን፣ እንጠፋለን። ምክንያቱም ዛሬ ብዙ የሚያስቱ ብዙ የሚያጠፉ ከእግዚአብሔር የሚለዩ በእግዚአብሔር ስም የሚነግዱ በእግዚአብሔር ስም የሚዋሹ የሐሰት አስተምህሮቶችና ትንቢቶች በምድር ላይ የሰፉበትና የበዛበት ጊዜ ላይ ያለ ነው። ያንን መለየት ከፈለግን ደግሞ በዚህ በትክክለኛው መሠረቱ ላይ ታንጸን እንደ እግዚአብሔር ቃል ማደግ ይገባናል። ምክንያቱም መሠረቱ የተሸረሸረ ቤት፣ መሠረቱ የተናጋ ቤት ይፈርሳል። ስለሚፈርስ እንዳንፈርስ፣ ከመሠረታችን እንዳንለይ፣ ከእግዚአብሔር እንዳንርቅ በመሠረቱ ላይ ታንጾ መሄድ እንዴት ጽኑና ጠቃሚ ነው ማለት ይቻላል። የእግዚአብሔር ቃል በአንደኛ ቆሮንቶስ 3:9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔርም ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሠራ ነን ብሎ ይናገራል። የእግዚአብሔር ምንድናችሁ? ሕንፃ ናችሁ። ሕንፃ በአንድ ጀንበር ተገንብቶ መኖሪያ መሆን አይችልም። ሕንፃ የሚያሰኘው በትክክለኛው መሠረት ላይ ቆሞና በተሰጠው ዲዛይን ሲሰራ ነው። ያ ሕንፃ ደግሞ ውበት እንዲኖረው ከተፈለገ በጥንቃቄና በብቁ መሐንዲሶች መሰራት አለበት። ምክንያቱም ሕንፃው ጥንካሬ፣ ውበት እንዲኖረው ከተፈለገ ውበቱ ሰውን ይማርካል። ጥንካሬው አውሎ ንፋስ፣ ጎርፍ፣ ማዕበል በመጣ ጊዜ ቦታው ላይ ጸንቶ እንዲኖር ያደርገዋል። ስለዚህ ነው በመሠረቱ ላይ ታንጻችኋል ብሎ የሚነግረን። መሠረቱ ምንድነው? የማይናወጥ የማይንገዳገድ ጠንካራ የሆነ በጎርፍ በማዕበል ሊወሰድ ሊሸረሸር የማይችል መሠረት ስለሆነ ነው። በማቴዎስ 16:18 ላይ ደግሞ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም ብሏል። እንግዲህ ይህ የእግዚአብሔር ቃል የሚነግረንን ነገር ልብ እንበል እስቲ። ቤተ ክርስቲያኒቱ የተመሠረተችው በዓለት ላይ ነው። ዓለቱ ምንድነው? ጠንካራ ነው። መሠረቱ ምንድነው? ጠንካራ ነው። በአሸዋ ላይ አይደለም የተመሠረተችው። አንድ ክፍል ላይ በአሸዋ ስለተገነባ ቤትና በዓለቱ ላይ ስለተመሠረተ ቤት ይነግረናል። ንፋስ መጣ፣ ጎርፍም መጣ፣ በአሸዋ ላይ የተመሠረተው ቤት ምን አደረገው ይላል? ጠራርጎ ወሰደው ይላል። መሠረቱ ጠንካራ ስላልነበረ ውበት ሊኖረው ይችላል፣ የሚያምር ሊሆን ይችላል፣ በጣም አስደናቂ ሊሆን ይችላል፣ ሳቢ ሊሆን ይችላል፣ ማራኪ ሊሆን ይችላል። ነገር ግን መሠረቱ ጠንካራ ስላልሆነ ንፋስም ጎርፉም በሆነ ጊዜ ተጠራርጎ እንደተወሰደ መጽሐፍ ቅዱስ
በግልጽ ያስቀምጥልናል። እንግዲህ በዚህ ዓለት ላይ ምን አደርጋለሁ አለ? ቤተ ክርስቲያኔን እመሰርታለሁ አለ። የገሃነም ደጆች ደግሞ ምን አደርጓትም አይችልም። በዓለቱ ላይ ታንጻ የተመሰረተች የማዕዘን ራስ ድንጋይ ክርስቶስ የሆነላት ቤተ ክርስቲያን የገሃነም ደጆች የማይቋቋሟትና ማንኛውም በየዘመኑ የሚመጡ ፈተናዎችና ቴስቶች የማያፈርሷት የማያናውጧት ጽኑ መሰረት ላይ የቆመች ቤተ ክርስቲያን ትሆናለች። እንግዲህ የቤተ ክርስቲያን መሰረቱ ክርስቶስ እንደሆነ የቤተ ክርስቲያን መሰረቱ በሐዋርያትና በነቢያት ላይ እንደታነጸች ልናውቅ፣ ልንገነዘብ፣ ልንረዳም ያስፈልጋል። እንግዲህ በዚህ መሰረት ላይ የተመሰረተ ቤት በተለይም ደግሞ አሁን ባለንበት በዘመን መጨረሻ እግዚአብሔር አምላክ ልጁ ኢየሱስ ክርስቶስ ወደ ምድር ሊመጣ በደጅ በቀረበበት ዓለም እየተናወጠ ባለበት በአሁኑ ሰዓት ግን በምንም መንገድ ቤተ ክርስቲያን ጠንካራ መሆኗ የሚታወቀው የቆመችበት መሰረት እንጂ የሕንፃዋ የሕዝብ ብዛቷ ወይም ደግሞ ገንዘብ አቅሟ ሊሆን አይችልም። ምክንያቱም ገንዘብም ዝናም ክብርም ያልፋሉና እማያልፍ ግን በመሰረቱ ላይ የተመሰረተና የጸና ሲሆን ብቻ ነው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጣችሁ መጠን እንደ ብልሃተኛ አናጺ አለቃ መሰረቱን መሰረቱ፣ ሌላውም በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ ይላል። እንግዲህ መሰረቱን ምን ያደርግለ? አንጿል ይላል። እኛ ደግሞ በዛ ላይ እንድንሰራ ተጠርተናል። የምንሰራው ነገር ግን በምንድን ነው? በድንጋይ ነው? በብረት ነው? በእንጨት ነው? በጭድ ነው? መሰረቱ ላይ እየገነባን ያለነው ነገር ነገ መከራ ሲመጣ፣ ፈተና ሲመጣ በእሳት ተበልቶ እንዳይጠፋ የምንገነባበት ነገር ማቴሪያሉ ምን መሆን እንዳለበት ልናውቅ ያስፈልጋል። ሰዎችን በእግዚአብሔር ቃል ቤተ ክርስቲያን የማታንጽና የማትገነባ ከሆነ መሰረቷ ልል ይሆናል። ሰዎች በቀላሉ በትንሽ ፈተና ከእግዚአብሔር መንግሥት ሲርቁና ሲወጡ፣ ቻሌንጆች ሲያጋጥማቸው ከእግዚአብሔር ሲለዩ እንመለከታለን። ይህ የታነጸበት ጉዳይ ነው። በመጨረሻው ሰዓት ደግሞ እንድናንጽ የተጠራን ቤተ ክርስቲያን አገልጋዮች፣ ነቢያት፣ ሐዋርያት፣ አስተማሪዎች፣ እረኞች፣ ወንጌል ሰባኪዎች እንዲሁም ሌሎች የአገልግሎት ክፍሎች የምንሰራውን በምን መሰረት ላይ እንደመሰረት በምን እያነጽን እንደሆነ በግልጽ ልናውቅ ያስፈልጋል እላለሁ። ዛሬ ከእግዚአብሔር ቃል ይልቅ ትኩረት የሚሰጣቸው ብዙ ነገሮች አሉ። የእግዚአብሔር ቃል ግን መሰረት ነው። በእግዚአብሔር ቃል ስናንጽ በዛው መሰረት ላይ ስለምናንጽ ሰዎች በምንም ወቅት በምንም ሰዓት ከእግዚአብሔር መንግሥት ከእግዚአብሔር ስፍራ ንቅንቅ አይሉ። ምክንያቱም የቆሙበት ዓለቱ ስለሆነ፣ ዓለቱ ደግሞ የእግዚአብሔር ቃል ስለሆነ፣ የእግዚአብሔርን ቃል የታጠቀ ሰው ደግሞ በምንም ስለማይሸነፍ፣ ምክንያቱም የእግዚአብሔር ቃል ኃይልና ጉልበት ስላለው። አንድ ጥቅስ ልጨምርና የዛሬውን የማለዳ ቁርስ እንጨርሳለን። አንደኛ ቆሮንቶስ 3:11 ላይ ከተመሰረተው በቀር ማንም ሊመሰርት ወይም ሊመሰርት አይችልምና እርሱ ኢየሱስ ክርስቶስ ነው ይላል። ከተመሰረተው በቀር ማንም ሌላ ሊመሰርት አይችልምና እርሱ ኢየሱስ ክርስቶስ ነው። ቤተ ክርስቲያን
መሪዎች በጣም እንድታውቁ የሚያስፈልገው ሕዝቡ የእናንተ አይደለም፣ የእግዚአብሔር ነው። ቤተ ክርስቲያን የእግዚአብሔር ነች። ሕዝቡ በአደራ ነው የተሰጣችሁ። መጋቢ ብትሆኑ ምንም አይነት የአገልግሎት ጸጋ ቢኖራችሁ በአደራ ነው የተሰጣችሁ። አደራ ደግሞ የሰጠው ጌታ ሊመጣ በደጅ አለ። ያንን አደራ ሊቀበል ሊጠይቅ ይመጣል። ወገኖቼ እንዴት እንደምናንጽ እንዴት እንደምንታነጽ እንወቅ እላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለብዙዎች እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህና ስለ ርኅራኄ፣ ስለ ቸርነትህ እናመሰግንሃለን። ክብርን እንሰጥሃለን፣ ምስጋና እንሰጥሃለን፣ አምልኮ እንሰጥሃለን፣ ውዳሴ እንሰጥሃለን። ጌታ ሆይ ተባረክልን። ከክፉዎች ሁሉ ጠብቀ በጸጋህና በምሕረት ረድተ ደግፈ በቸርነት አግዘ ስላቆምከን ስለረዳህን ኖ ደግሞ በቃልህ እውነት እንድንጸና በዚህ በመጨረሻ ዘመን ኃይል፣ አቅም፣ ጉልበት ስለሆንከን በኢየሱስ ክርስቶስ ስም እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ከክፎች ሁሉ ጠብቀን በደምህ ሸፍነን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።